ሰላም እንዴት ናችሁ? ሰላም ውድ የዩቲዩብ ቻናል ተከታታዮች፣ ዛሬ ስለ ናሽናል ባንክ እና ፒቱፒ በተያያዘ ያሉት መረጃዎች ልሰጣችሁ ነው የመጣሁት። በቅርቡ ናሽናል ባንክ እና ፒቱፒ ያለው ውዝግብ እንዴት ነው፣ ወይ ደግሞ ናሽናል ባንክ ስለ ፒቱፒ ያለው አመለካከት እንዴት ያየዋል የሚለውን ነገር አብረን እናያለን። ምንድን ነው በቅርቡ የብሔራዊ ባንክ ክሪፕቶ ኢሌጋል ነው ብሎ ካወጀ ቆይቷል። በክሪፕቶ ተጠቃሚዎችን ከ2022 ሰኔ ጁን 22 ወይ ደግሞ ሰኔ 2014 ዓመተ ምህረት ጀምሮ ክሪፕቶ ህጋዊ አይደለም እያለ የክሪፕቶ ተጠቃሚዎችን ወይ ደግሞ ሰዎች ወደ ክሪፕቶ የሚገቡትን እያስጠነቀቀ ነበር። ከዚያም አልፎ ቆይቶ በ2026 ጀምሮ ደግሞ ፌብሩዋሪ 2026 ላይ በዚህ አመት ፒቱፒ የኢትዮጵያን ብር ከፒቱፒ ላይ እንዲጠፋ ከኤክስቼንጆች ጋር የተነጋገረ ነው። ፒቱፒ ተገበያይቶ የተገኘ ሰው ወንጀለኛ ይሆናል ተብሎ በግልጽ ተነግሯል። ቴሌብርን፣ ሌሎች የባንክ አካውንቶችን ለፒቱፒ መጠቀም እንደ ወንጀል እየታየ ነው። ለዚህ ደግሞ ብሔራዊ ባንክ እንደመነሻ አድርጎ የሚያስበው ደግሞ በፒቱፒ ምክንያት ወንጀል እየተፈጸመ ነው፣ ሙስና እየተሰራ ነው ብሎ ያስባል። ባለኝ መረጃ መሰረት በአሁኑ ሰዓት በኢትዮጵያ ይህንን እያደረገ ነው ያለው። እውነት ሀገር እየጎዳ ያለው ፒቱፒ ወይ ደግሞ ትንንሽ ገንዘቦች በፒቱፒ የሚተላለፉ ትሬደሮች ነው ወይስ ሙስና ነው የሚለው ነገር የሚጣራ ሆኖ ማለት ነው። በነገራችን ላይ በዚህ ጉዳይ ሰዎች ለሙስና ወንጀል ክሪፕቶን አይጠቀሙም ማለት አይደለም፣ ይጠቀማሉ። ነገር ግን መቆጣጠርና መከላከል ወይ ደግሞ ይሄ ነገር እንዳይደረግ መከላከል የመንግስት ጉዳይ ነው። ነገር ግን የሚሰራውን ወጣት መዝጋት፣ ጉረሮ መዝጋት ግን ጠቅላላ ፒቱፒ መዝጋት ትክክል ነው ብዬ አላምንም። እናንተ ሀሳብ አስተያየታችሁ እዚህ ላይ ስጡበት። ሌላው ባለኝ መረጃ መሰረት በአሁኑ ሰዓት በኢትዮጵያ ከ1 ሚሊዮን በላይ ወጣቶች በዚህ ዘርፍ ተሰማርተው ራሳቸው፣ ቤተሰባቸውና ሀገራቸው እየጠቀሙ ይገኛሉ። ይህ ቪዲዮ ለመንግስት መድረስ አለበት፣ ሊደርስ እፈልጋለሁ። ምክንያቱም በዚህ ሰዓት ከ1 ሚሊዮን በላይ ሰዎች በዚህ አዲስ ፕላትፎርም በክሪፕቶ፣ በፎሬክስ፣ በቲክቶክ፣ በዩቲዩብ ጠቅላላ ከዚህ ከፒቱፒ ጋር በተገናኘ ሰዎች ትሬድም እያደረጉ በጣም ወጣቶች ሀገር የሚጠቅሙ ብዙ ገንዘብ ሊያስገኙ የሚችሉ ሰዎች በዚህ ሙያ ላይ ተሰማርተዋል። ስለዚህ እዚህ ሬስትሪክሽን እዚህ ላይ ህጋዊ ከማድረግ ይልቅ ይህንን መከልከል ደግሞ የእነዚህ ልጆች የሁላችንም ህይወት ማበላሸት ነው፣ ሀገርን መጉዳት ነው ብዬ አምናለሁ። የሚሻለው ይመስለኝ ክሪፕቶ ህጋዊ ማድረግ ወይስ መዝጋት ይሻላል? የሀገር ኢኮኖሚ ነው የሚጎዳው ወይ ሙስና ነው ወይስ ፒቱፒ ነው? ማን ነው የሚጎዳው? ይሄ ራሱ አይታወቅም። በቅርቡ በወጣው መረጃ በ2025 የዓለም ባንክ ያወጣው መረጃ በየአመቱ በኢትዮጵያ ከ2 እስከ 3 ሚሊዮን ወጣት ስራ ያጣል። ያውም ዩኒቨርሲቲ ተምሮ ብዙ ወጪ ወጥቶበት በጣም ብዙ ስራ አድጎ አብዛኛው ወጣት የሚባለው ከ18 በላይ ያለው እስከ 25 ያሉ ወጣቶች ጫት ቤት፣ ሺሻ ቤት፣ ሌላ ቦታ ላይ እየተገኙ ወይ ደግሞ ስራ ላይ በቁጭ ብለው ፒቱፒ መከልከል የነዚህ ህይወት ማበላሸት ነው ብዬ አስባለሁ። ምክንያቱም ይህን ያህል በየአመቱ 2 ሚሊዮን 3 ሚሊዮን ሰው ስራ አጥ በሚሆንበት ሀገር በራሳቸው አቅም ተፍጨርጭረው ደግሞ የጨምሯትን ስራ ወይ ያመጧትን ስራ ደግሞ የዚህ እድል መዝጋት ጥሩ ነው ብዬ አላምንም። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ይህ ሰው ወደ መንግስት ባለስልጣናት የቪዲዮ ወይ ደግሞ ወደ ብሔራዊ ባንክ መድረስ አለበት ብዬ አምናለሁ። ስለዚህ የኔ ሀሳብ አሁን እንደ ጥያቄ ቆም ብላችሁ እንድታዩት የምፈልገው ለመሆኑ መንግስት ክሪፕቶን ማስቆም ይችላል ወይ የሚል ነው። አይችልም? ይችላል? አይችልም? መንግስት ማስቆም ይችላል? እስኪ ከዚህ በፊት ሀገራት ያደረጉትን ነገር እንይና ሀገራት ለክሪፕቶ ባን ሲያደርጉ ክሪፕቶ ምን አይነት ሪያክሽን ፈጠረ የሚለውን እናያለን። እንግዲህ ክሪፕቶ ከጀመሩት መስራቾች ከሚባሉ ሰዎች ቻይናውያን ናቸው። ቻይናውያን ነው የብሎክቼን ሀሳብ የብዙ ኤክስቼንጅ ባለቤቶች ክሪፕቶን የፈጠሩ ሰዎች እነሱ ናቸው። ለምሳሌ የባይናንሱ መስራች ሲዜድን ጨምሮ ሌሎች ትልልቅ የክሪፕቶ ቢሊዮነሮች መቀመጫቸው አሜሪካና አውሮፓ ወይ ደግሞ ካናዳ ቢሆንም ቤዛቸው ግን ኤዥያ ነው። አብዛኞቹ የቻይና ሰዎች፣ የሲንጋፖር ሰዎች፣ የታይላንድ ሰዎች ወይም ደግሞ የኢንዶኔዥያ እንደዚህ የኤዥያ ሰዎች ናቸው፣ የጃፓን ሰዎች ናቸው እንደዚህ የክሪፕቶ ሰዎች እና ምክንያታቸው ወደዛ እንዲፈልሱ ያደረጋቸው ምንድነው? የክሪፕቶ ኤክስቼንጅ ሲዘጋ፣ ክሪፕቶ ባን ሲደረግ፣ ህግ ሲወጣባቸው ሌላ ሀገር እየሄዱ ኢንቨስት ያደርጋሉ ማለት ነው። ስለዚህ ቻይና እናያለን። ቻይና በ2013 ዓመተ ምህረት ጀምሮ ክሪፕቶ ባን አድርጋለች። በ2013፣ በ2017፣ በ2019፣ በ2021፣ 2025፣ 2026 ላይ
የተለያዩ የክሪፕቶ ሪስትሪክሽኖች፣ ባኖች፣ ህጎች እያወጣች ነበር በፓርላማ ደረጃ ማለት ነው። ለምሳሌ በ2023 የቻይና የመጀመሪያው የክሪፕቶ ሪስትሪክሽን ሲወጣ ከ1 እስከ 3 ሚሊዮን ተጠቃሚ ነበር። ነገር ግን ይህ ህግ የክሪፕቶ ተጠቃሚ ሰው ሊያቆመው አልቻለም። ከ5 ዓመት በኋላ ቀጣይ ወደ 8 ሚሊዮን አድጓል። እስከ 5 እስከ 8 ሚሊዮን አድጓል። በ2019ም እንዲሁ ጨምሯል። እየጨመረ ነው የሄደው። በ2021 አሁን ራሱ ከ60 ሚሊዮን በላይ ቻይናውያን ክሪፕቶን ኦን ያደርጋሉ። በዚህ ሁሉ ህግ፣ በዚህ ሁሉ ጫና ውስጥ ሆነው ገንዘባቸው እየታገደ ብዙ ነገር እየሆኑ ቪፒኤን እየተጠቀሙ ከሌላ ሀገር እየሄዱ ክሪፕቶ ይሄዳሉ። ስለዚህ የቻይና መንግስት እንኳን ክሪፕቶን ማስቆም አልቻለም። ብዙ ሞክሯል፣ ነገር ግን ይህንን ሊያስቆም አልቻለም። ከዚህ ጋር ናይጄሪያም እንደዛ አድርጋለች፣ ሌሎች ሀገራትም እንደዛ አድርገዋል። ነገር ግን ክሪፕቶን ማስቆም አልቻሉም። ለምን? ክሪፕቶ ቴክኖሎጂ ነው። ቴክኖሎጂ ማስቆም አይቻልም። ክሪፕቶ ነጻነት ነው። ነጻነት፣ ሰው ነጻነት ይፈልገዋል። ነጻነት ስለሆነ ክሪፕቶ ፋይናንሻል ፍሪደምን ስለሚያስተምር ቴክኖሎጂ ስለሆነ ሰዎች ሊተውት አልፈለጉም። ሀገራቸውን እየለቀቁ ሌላ ቦታ ኢንቨስት እያደረጉ የክሪፕቶ ተጨማሪ ተጠቃሚዎች በየሀገሩ መንግስታት ሪስትሪክት ቢያደርጉ ራሱ ሰዎች እየጨመሩትና እየወደዱት ስለመጡ ቁጥሩ እየጨመረ ሄዷል ማለት ነው። ለምሳሌ ክሪፕቶ በ2009 እና 2010 ዓመተ ምህረት ሲጀመር አካባቢ ከ10 ሺህ ሰዎች በታች የነበሩትን አሁን ከኦልሞስት 6-7 ሚሊዮን 650 ሚሊዮን ዩዘር አሉት። ፎሬክስ ከ100 ሚሊዮን በላይ ዩዘር አለው። የክሪፕቶ ተጠቃሚ ጠቅላላ በ2030 ከ1 እስከ 4 ቢሊዮን ህዝብ ይደርሳል ማለት ነው። ይህ ህዝብ ደግሞ ኦልሞስት በአሁኑ ህዝብ የዓለማችን ግማሹ ያክል ወደ ክሪፕቶ ይቀላቀላል ተብሎ ይታሰባል። ስለዚህ ይህንን ቴክኖሎጂ ይህንን ፋይናንሻል ሲስተም ይህንን የብሎክቼን ሀሳብ ጠቅላላ ክሪፕቶ ማስቀረት አይቻልም፣ መቋቋም ወይም ማስቆም አይቻልም። ይልቅ ምን ማድረግ የሚቻለው ብልጥ ከሆንክ ልባም መንግስት ካለ እንደነ ዩናይትድ አረብ ኤሚሬት እንደነ ኤልሳልቫዶር እንደ ሌሎቹ ክሪፕቶን ህጋዊ ማድረግና ሀገራትን የክሪፕቶ ሀብ ወይ ደግሞ የክሪፕቶ ሴንተር እንዲሆኑ ማድረግ ነው የሚቻለው። በዛ ላይ አሁን ወጣቱ ይህንን ይፈልገዋል። ህግ ማበጀት፣ ስርዓት ማበጀት እንጂ መከልከል ትክክል ነው ብዬ አላምንም። የዛሬ ቪዲዮ ይሄ ይመስላል። ሀሳብ አስተያየታችሁ ስጡ፣ ኮሜንት አድርጉ፣ ሼር አድርጉ፣ ላይክ አድርጉ። ይሄ ቪዲዮ የቻናል ማደግ አለበት። ስለ ቴክኖሎጂ፣ ስለ ክሪፕቶ፣ ስለ ፎሬክስ፣ ስለ ትሬዲንግ ኢንተረስትድ ከሆናችሁ ይሄ ቻናል ለእናንተ ነው። ከዚህ በላይ በኋላም ተከታታይ ቪዲዮዎችን እንለቃለን። ይጠቅማችኋል። ካለን ኤክስፒሪየንስ አብረን እንማራለን። ሼር፣ ላይክ፣ ኮሜንት ማድረግ እንዳይረሳ።